የልደታ ንፍሮ ምንድነው? ውጭ ላይስ የምናከብረው በምን ምክንያት ነው የሚለው ነገር እመቤታችን ቅድስት ድንግል ማርያም የተወለደችው በሊባኖስ ተራራ ነው። በሊባኖስ ተራራ የተወለደችው ደግሞ እናት አባቷን አይሁድ ከቤት አሰደደዋቸው ነው። ቤት አልነበራቸውም። ባዷቸውን ነው የወጡት። የበሰለ ምግብ ይዘው አልወጡም። በዛን ዕለት በሊባኖስ ተራራ ላይ እነሱ ምን አድርገዋል? ንፍሮ እየቀቀሉ ያልበሰለ ይዘው ስለነበረ የሄዱት እንጨት ሰብስበው ንፍሮ እየቀቀሉ ተመግበዋል። ከነሱ ጋር የሄዱም ነበሩ። እንግዲህ ዘመድ አዝማድ ጎረቤት አንዳንድ አብሮ የሚሄድ አይጠፋምና በዚያን ዕለት ንፍሮ እየቀቀሉ አክብረዋል ማለት ነው። ውጭ ላይ የምናከብርበትም ይሁን ነው። ከቤት ተሰደው ከቤት ወጥተው ከቤታቸው አስወጥተዋቸው ነው ያከበሩ። ስለዚህ እኛም ቤታችን ጥለን ወጥተን ውጭ ላይ ንፍሮ እየቀቀልን እናከብራለን። በልደታ በዚህ ወቅት ዘመድ አዝማድ ተጠራርቶ ጎረቤት ተጠራርቶ አንድ ላይ ውጭ ላይ ነው የሚያከብረው። ይህም እንደዚሁ ነው። ዘመድ አዝማድ ጎረቤት ሁላቸውም ወደ ተራራው ስር ከእመቤታችን ዘመዶች ከሐናና ከኢያቄም ጋራ ሄደው ስለነበረ ሁሉም ተጠራርቶ ያከብራል። በዚህ በተለያዩ የሀገራችን ክፍሎች በሰፊው ይከበራል። ይሄ በዓል በሰፊው ንፍሮ ተቀቅሎ እንዲሁ ደግሞ ስዕለት አለ። በስዕለት አማካኝነት ሁሉም ተስሎ ስዕለቱን አቅርቦ በብዙ መንገድ ይከበራል። በብዙ መልኩ ይከበራል። የእመቤታችን የልደቷን ብስራት ነው። ልዩ ዕለት ነው። የሚያምር ዕለት ነው። የሁላችንም ልደት ስለሆነ ሁሉም ሕዝብ በአንድ ላይ ተሰብስበው ጎረቤት ዘመድ አዝማድ ተሰብስበው ስዕለት እየተሳሉ የባለፈውን ስዕለታቸውን ደግሞ የደረሰላቸውን እያመጡ ያከብሩታል ማለት ነው።